እንደምን አመሻችሁ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ከፋና ፕላስ ቻናላችን የዕለተ ረቡዕ የስፖርት ጉዳዮችን የምናነሳበት የውይይት ሰዓታችን ላይ ነው የምንገኘው። በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። 23ኛው የፊፋ ዓለም ዋንጫ እንግዲህ እንደደመቀ ቀጥሏል። አሁን ወደ መጠናቀቁ እየመጣ ነው የሚገኘው። ትላንትና አንደኛው የፍጻሜ ተፋላሚ ሀገር ተለይቷል። ስፔን ፈረንሳይን አሸንፋ የፍጻሜ ተፋላሚ መሆኗን አረጋግጣለች። ዛሬ ደግሞ ሌላኛው የፍጻሜ ተፋላሚ ማን ነው የሚለው ይለያል። እንግሊዝና አርጀንቲና ወሳኙንና ተጠባቂውን ጨዋታ ያደርጋሉ። በዚህ ዓለም ዋንጫ እንግዲህ በርካታ አነጋጋሪ ክስተቶች እየተመለከትን ነው ዛሬ ላይ የደረስነው። አሁን ወደ ዓለም ዋንጫው መጠናቀቂያ ማለት ነው። ከነዚህ መነጋገሪያ ከሆኑ ጉዳዮች መካከል ደግሞ ዋነኛው የዳኝነቱ ጉዳይ እንደሆነ በርካታ ጨዋታዎች ላይ ተመልክተናል። ዛሬ በሚኖረን የአንድ ሰዓት ቆይታ በስፋት ትኩረት የምናደርገው የዳኝነቱ ጉዳይ ላይ ነው። እዚህ ስቱዲዮአችን ባለሙያ ጋብዘናል። አቶ ሸዋንግዛው ተባባል በኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ዳኞች ኮሚቴ ሰብሳቢ ናቸው። እሳቸውን ጋብዘናል። በተነሱት አወዛጋቢ ጉዳዮች ላይ እንዲሁም አጠቃላይ የዳኝነቱን ጉዳይ በተመለከተ ዘርዘር ያለ ሙያዊ ማብራሪያ ይሰጡናል። ሙሉ ለሙሉ ትኩረታችን እዚህ ላይ ነው የሚሆነው። ዛሬ እዚህ ስቱዲዮ 3 ሆነን ነው የተገናኘ ነው። እንግዳችን አቶ ሸዋንግዛው ተባባል አሉ፣ እንዲሁ ባልደረባዬ ሚኪያስ ምትኩ አለ። ዓለም ዋንጫው እንግዲህ በርካታ ጉዳዮችን እያስመለከተን ቆይቷል። እንግዳችን እንዴት አመሹ? እንዴት አመሻችሁ? ሚኪ እንዴት ነህ? አለን ይመስገን ደህና ነን። በቀጥታ እንግዲህ ወደ ጉዳያችን እንግባ። ዓለም ዋንጫ በጣም በአነጋጋሪ መልኩ ቀጥሏል። ባልተጠበቀ መልኩ የደመቀ ዓለም ዋንጫ ሆኗል። በተለያዩ ምክንያቶች በርካቶች በዚህ ልክ ያልጠበቁት ዓለም ዋንጫ ነበር። ነገር ግን እጅግ በጣም ልዩና ስኬታማ በሚባል መልኩ ዓለም ዋንጫው ቀጥሏል። በአጠቃላይ እንደው በዓለም ዋንጫው እስካሁን ያለውን ሂደት እንዴት ተመለከቱት? እንደው እንደጠበቁት አግኝተውታል ይህንን ዓለም ዋንጫ በሚለው እስቲ ብንጀምር። በጣም ደስ የሚል ዓለም ዋንጫ ነው። ምናልባት በኳታር ተደርጎ የነበረውን የዓለም ዋንጫ ነው እኔ እንደ ሪፈረንስ የምወስደው፣ ምክንያቱም ቀረብ ያለም ስለነበርና ከዛ ጋር ሳወዳድረው ምናልባት ለእኔ የኳታሩ የዓለም ዋንጫ ይበልጥብኛል። ግን ስቲል አሁንም በጣም አስደሳች ጥሩ የዓለም ዋንጫ እንደሆነ ነው ፊልም ማድረገው። ግን የግል ምልከታይን ከሆነ የጠየቀኝ ለእኔ የኳታሩ የዓለም ዋንጫ የበለጠ በጣም አስደሳች እንደነበረ ነው የሚወስደው። አሁን ብዙ አንዳንድ ከእግር ኳሳዊ ውጪ የሆኑ ነገሮች እየተነሱበት እግር ኳስን ሌላ ነገር እንዲጋራው እያደረጉ ስለሆነ ምናልባት አላቅም በተወሰነ መልኩ የእግር ኳሱን ጣዕም ላይ ጠባሳ ያስቀመጡ ነገሮች አሉ። ሰማው ከፖለቲካ ጋር የተገናኙ የቪዛ ሲከለከል አይተናል። ከምስራቅ አፍሪካ አንደኛ ዳኛ የሶማሊያዊ ዳኛ ቪዛ ተከልክለዋል። ማለት በስፖርቱ ዓለም እንደዚህ ያልተለመደ ግን ደግሞ ሰማው ፖለቲሳይዝ ተደርጎ ትንሽ ውበቱን በሆነ መልኩ ማለት ሌላ መነጋገሪያም አጀንዳ ጨምሮበት ለእኔ ያለፈው ዓለም ዋንጫ ይበልጥብኛል ካሁኑ። ግን ስቲል አሁንም በጣም ብዙ ከአእምሮ የማይጠፉ ሞመንቶች በብዛት የነበሩበት ደማቅ ዓለም ዋንጫ ነው። ዓለም ዋንጫ ነው ምንም ብንለው። ስለዚህ በዛ ልክ ነው የምመለከተው። እኔ ጋር ላክል እስቲ አንድ ጥያቄ፣ ይህም የግል ነው። መች የዓለም ዋንጫ መመልከት መጀመሩ ልዩ ትውስታስ ያሉበት ማለት ላይክ ከተጫዋች ከማይረሱት ሞመንት ከማይረሷቸው አጋጣሚዎች መካከል ዓለም ዋንጫን ማራዶና የዓለም ዋንጫን ሲያነሳ ጀምሮ የማየት እድሉ ነበረኝ። 86 የዛን ጊዜ ጀምሮ ዓለም ዋንጫን አይቻለሁ። እንግዲህ ማንም ሰው ዓለም ዋንጫ ሲባል ሁሉም ሰው ኳስ የሚወድ ሰው፣ እኛ ደግሞ ሞር ላይፋችን ከእግር ኳስ ጋር የተያዘ ነው። በእግር ኳስ ያለፈ ሰው እግር ኳስ ውስጥ ያለ ሰው ዓለም ዋንጫ ነው እና ረጅም ጊዜ አይቻለሁ። በዚህ ሂደት ውስጥ እንግዲህ አርጀንቲናን ደግፋለሁ በግል እንደ ደጋፊነት እና ያለፈው ዓለም ዋንጫ ሜሲ ዋንጫ የበላበት ጊዜ ለኔ በጣም በልዩነት የማስበው ጊዜ ነው። ስፔሻል ሞመንት ነው ለኔ ዓለም ዋንጫ። ያንን ጊዜ
አንዳንድ ጊዜ ክሬዚ ይሆናል፣ ኢሞሽናል ትሆናል። ያው ማንም ሰው ኳስ ሲያይ እንደዛ ይሆናል እና ለኔ ያ ጊዜ ስፔሻል ነው። በጣም አሪፍ። ወደ ጉዳያችን እንግባ ዴቭ። አዎ እንግዲህ ይህ ዓለም ዋንጫ እስካሁን ከነበሩት ዓለም ዋንጫዎች በተሻለ መልኩ የዳኝነቱን ቴክኖሎጂ ተጠቅሟል ተብሎ ነው የሚገመተው። አሁን የእግር ኳስ ዳኝነት በቴክኖሎጂዎች በጣም እየታገዘ ሌላ የላቀ የሚባል ምዕራፍ ላይ የደረሰበትን ሁኔታ ነው እየተመለከትን የምንገኘው። አንዳንዶች ይህንን ነገር በበጎ ይወስዱታል፣ አንዳንዶች ደግሞ አይ እግር ኳሱን ጣም አሳጥቶታል፣ እግር ኳስ ከነ ስህተቱ ሲሆን ያምራል የሚሉ አሉ። እንደው እግር ኳስ በዚህ ደረጃ በቴክኖሎጂ መታገዙ በተለይ በዚህ ዓለም ዋንጫ ላይ ዳኝነቱ የዳኝነት ስራውን ለዳኞች ያቀለለ ነው ወይስ ያከበደ ነው? እንደው በእርሶ እይታ፣ በባለሙያ እይታ። ያው እንዳነሳው ቴክኖሎጂን ብዙ የሚደግፈው ሰው አለ። በዛው ልክ ደግሞ አይ ያለ ቴክኖሎጂ ይሻል ነበር ብሎ የሚያነሱ ብዙሃን አሉና ለኔ ግን ቫር እንግዲህ ከ2017 ጀምሮ ከሩሲያ ዓለም ዋንጫ ጀምሮ ነው ቫር ወደ ስራ የገባው። 2017 ተጀመረ በሌሎች ኮምፒቲሽኖች። 2018 ላይ ኦፊሻሊ ስራ ጀመረ ቫር እና ያው የሚያነጋግሩ ኤሌመንቶች አሉት፣ ግን ደግሞ ስቲል በጣም ብዙ ኢንጀስቲሶችን ቀርፏል ብዬ ነው የማምነውና ቫር ከነ አነጋጋሪ ጉዳዮቹ ስቲል ሰብጀክቲቭ ኤሌመንቶች አሉት። ምክንያቱም ቫርን ስናስብ ክሊር ኤንድ ኦብቪየስ የሆነ ኢረርን ለማረም ቫር ወደ ስራ የገባው እንጂ እያንዳንዱን ስህተት እየመረጠ ያን ዲሲዥን ሪቨርስ ለማድረግ አይደለም። ክሊር ኤንድ ኦብቪየስ ኢረር ሲፈጸም ያን ለማረም ምናልባት አሁን በኋላ የምናነሳቸው አንዳንድ ፖይንቶች አሉ። ክሊር ኤንድ ኦብቪየስ ኢረር ለምሳሌ ክሊር ኤንድ ኦብቪየስ ኢረር የምንለው ምን አይነት ነገር ነው? ሁላችንንም የሚያስማማ ብዙሃኑን የሚያስማማ ግን ደግሞ ዳኛው ያላየው የሆነ ከኢንሲደንቱ የሆነ ፓርት ሳያይ ውሳኔ በመወሰኑ ያን ሪቨርስ ማድረግ ሲያስፈልግ ወደ 5 አሁን አዲስ ቫር ስኮፑ ሰፋ ብሎ አንድ 5 የሚሆኑ ክላስ ኦፍ ኢንሲደንትስ አሉ። በነዛ ሂደቶች ውስጥ ያ ሁሉንም አያይም ቫር። ጎል ሲገባ ጎል ነው ጎል፣ ልክ ጎል ሲገባ ሁሉ ጊዜ ቼክ ያደርጋሉ። ኦፍሳይድ አለው ወይ፣ ቢልድ አፕ ላይ ፋውል አለው ወይ፣ የመሳሰሉትን ነገሮች ያያል። ልክ እንደዛው የሚታዩ ኢን ብላክ ኤንድ ዋይት የተቀመጡ ኢንሲደንቶች አሉ መታየት የግድ የሚያስፈልጋቸው። ስለዚህ ክሊር ኤንድ ኦብቪየስ የሚባለው አንዳንድ ጊዜ የምንነጋገረው ሰብጀክቲቭ ኤሌመንቶች አሉት። ቁጭ ብሎ ቫሩም ውስጥ ያለው ሰውዬ ነው ይሄ ዲስ ኢዝ ክሊር ኤንድ ኦብቪየስ ብሎ የሚወስድ ነው። ምናልባት በዚህ ሂደት ውስጥ አንዳንድ ጊዜ ብዙሃኑን ሁሉንም ሊያግባቡ የማይችሉ አይነት የቫር ኢንተርቬንሽኖች አፕን አድርገዋል። እሱ እንዳለ ሆኖ ግን ቴክኖሎጂ ለዳኝነቱ እውነት ለመናገር ላይፋችንን በጣም ቀላል አድርጎልናል። ከነሚነሱት ጉድለቶቹ ፍትሐዊነትን በሚገባ የተሻለ አስፍኗል ብዬ ነው የማስበው እና እኔ ቫርን ቴክኖሎጂን እግር ኳስ ዳኝነትን ሰፖርት ማድረግ አለበት ብለው ከሚሉት ሰዎች ወገን ነው። ከቫርም በተጨማሪ ደግሞ ኤአይ ምናምን የመሳሰሉ ሴንሰሮችንም በዚህ ዓለም ዋንጫ አንድ ካየናቸው ነገሮች መካከል አንደኛው ነው። ፕላስ ደግሞ ይሄ በጨዋታው ላይ የፈጠሩት ልዩነቶች በጉል የሚታዩ ነው ብዬ ነው የማስበው። አንዳንድ እይታዎች ከዳኞች ሲርቁ እንዴት ቫር ኢንተርቬን እንደሚያደርግ ኤአይ ደግሞ የተሻለ ጥራት ያለው ምስል እንደሚሰጥ ተመልክተናል እና ቴክኖሎጂ ብዙዎቹ ሲሟገቱት ነበረ። ቀደም ብሎ እንደነ አርሴን ቬንገር የመሳሰሉ አሰልጣኞች ቴክኖሎጂ ግባ ሲሉ ነበረ። የቴክኖሎጂ ትሩፋት በብዙ ጠቅሟል። የጎል ላይን ቴክኖሎጂ በዓለም ዋንጫ ምክንያት ነው የመጣው አይደል? በፍራንክ ላምፓርድ ምክንያት። ስለዚህ አሁን በዓለም ላይ ይሄ ጎል ላይን ቴክኖሎጂ ብዙዎቹን ፍትሐዊነት አስፍኗል ማለት ነው። ወደ ጉዳያችን እንግባና በተለይ ከዳኝነት ጋር በተገናኘ ብዙ አጨቃጫቂ ውሳኔዎች ተደርጓል በዚህ ዓለም ዋንጫ ላይ። ከተደረጉት ውሳኔዎች መካከል ከቴክኖሎጂ ጋር ስላነሳን ነው አያይዤ አንድ ላይ በዚህ ልጠይቅ ብዬ ነው። በኋላ ላይ ደግሞ ዴቭ የሚያነሳቸው አንዳንድ ጉዳዮች አሉ። ከቴክኖሎጂ ጉዳዮች ጋር በተገናኘ ለምሳሌ በዚህ ዓለም ዋንጫ ላይ የተሻሩ እንዲሁም ጭቅጭቅ የፈጠሩ አንዳንድ ጉዳዮች አሉ። በተለይ በደጋፊው እንዲሁም በባለሙያው በተንታኙም ዘንድ ይሄ ነገር ለምን ሆነ፣ ከምን አንጻር ነው፣ ከምን ምክንያት ነው የሚል ነገሮች ተነስተዋል። እንደ ምሳሌ ላንሳ። የፖርቹጋል ከክሮሺያ ጋር ያደረገችው ጨዋታ ላይ የክሮሺያ አቻነት ግብ ተሽሮባታል ኦፍሳይድ ነው ተብሎና
በጣም ማሪጅን በጣም የጠበበ ይመስላል ስናየው ቴሌቪዥን ላይ ይሄ እንዴት ነው ኦፍሳይድ የሆነው ምናምን ብለን ብዙ ግራ ገብቶን ነበረ። ከዛ በኋላ የቴክኖሎጂዎቹ ጉዳዮች እዚህ ጋር መነሳት ጀመሩ። አዳዲስ በተለይ የምስሎቹ ሲነሱና ሲመጡ በትክክል ኦፍሳይድ ነው የሚል አይነት ነገሮች እየተነሱ መጣ። ያንን ኢንሲደንት እንዴት ተመለከተዋለህ? በእርግጥ ኳሱ ኦፍሳይድ ነበረ ወይንስ ደግሞ ዳኛው ያለ አግባብ ተጽዕኖ አድርጓል? ለኔ ብትለኝ እንደ ተመልካች እዛን ጊዜ በጣም ተናድጄ ይሄ ኦፍሳይድ አይደለም ብዬ ነበር። እንደ ባለሙያ ስትመለከተው ግን እንዴት ነው? እስቲ ትንሽ በዚህ እንጀምር። እንግዲህ ኦፍሳይድ ከ17ቱ ህጎቻችን በጣም አጭሯ ግን ደግሞ ወደ ተግባር ስንገባ ብዙዎችን የሚያጨቃጭቅ ብዙዎችን የሚያነጋግር በጣም ኮንትሮቨርሻል የሆኑ ብዙ ኢሹዎች ያሉበት የጨዋታው አንዱ ህግ ነው። ምናልባት የፖርቹጋል እና የክሮኤሽያን ጨዋታ ላይቭ ስታየው ኦፍሳይድ መሆኑን ለመገመት በጣም ትቸገራለህ። ላይቭ ስታየው ዝም ብለህ ኢንሲደንቱን ላይቭ ስታየው፣ ግን ከዛ በኋላ የመጡትን ኢሜጆች ስታይ ግን ብዙ ማንም ሰው የሚቀበለው ኦፍሳይድን ስናስብ ፋክት ነው። ኦፍሳይድ መጀመሪያ ፋክት ነው ስንል አንድ ተጫዋች በኦፍሳይድ አቋቋም ላይ መገኘት አለበት። የመጀመሪያው ጉዳይ የመጀመሪያውን ነገር ያሟላል። ይሄ አሁን ኳሷን ወደ መስመር የመለሳት ልጅ በሌላ ፉቴጅ ብታየው ክሊርሊ ኢን አን ኦፍሳይድ ፖዚሽን ነምበር 15 ቁጥር ይመስለኛል። እንደገና በደንብ እናየዋለን። ግልጽ በኦፍሳይድ አቋቋም ላይ ያለ ልጅ ነው። ይሄ ኢንሲደንት ማለት ነው። ይሄ ኢንሲደንት ማለት ነው። አሁን ግቡን እሱ አይደለም የሚያገባው፣ ግን ለግቡ መገኘት እሱ በኦፍሳይድ አቋቋም ላይ የነበረ ሰው ኳሷን አንድ አጥቂ ኳሷን ከነካት ከተጫወተባት ኢቭን ከነካት በሆነ መልኩ እሱን ነክታም መታም ከነካችሁ ኳሷን አዝሎንጋስ በኦፍሳይድ አቋቋም ላይ እስከነበረ ድረስ ኦፍሳይድ ነው። ዴድ ኦኬ። ባይነካውም አቋቋሙ ብቻ ኦፍሳይድ ይሰጣል። ኖ በአቋቋም አንድ ሰው በኦፍሳይድ አቋቋም ላይ በመቆሙ ብቻ በኦፍሳይድ ጥፋት አይከሰስም። እሺ፣ በኦፍሳይድ አቋቋም ላይ መገኘቱ የመጀመሪያው ክራይቴሪያ ነው መሟላት ያለበት። ኦኬ። በኦፍሳይድ አቋቋም ላይ ሆኖ ግን ምን አደረገ? ዜን ሁለተኛ የመጣው ምን አደረገ? አክቲቪቲው ነው የሚታየው። በኳሷ ተጫውቷል ኦኬ ማለት ኳሷን ነክቷታል። ኳሷን ከነካት ሌላ ክርክር ውስጥ አንገባም። ኦፍሳይድ እንግዲህ ኢንተርፊሪንግ ዊዝ አን ኦፖነንት ባይ ፖዚሽን ኢን አን ኦፍሳይድ ፖዚሽን ላይ መገኘት፣ ከዛ አንዱ ኢንተርፊሪንግ ዊዝ ፕሌይ፣ ኢንተርፊሪንግ ዊዝ አን ኦፖነንት እንግሊዘኛውን የምጠቀመው ቀጥታ ሉስ ኦፍ ዘ ጌም ስለሚገልጽልኝ ነው። ኢንተርፊሪንግ ዊዝ አን ኦፖነንት ጌኒንግ አን አድቫንቴጅ ሶስቱ ፖይንቶች ናቸው የሚነሱት። ኢንተርፊሪንግ ዊዝ ፕሌይ በጣም ቀላልና ማንንም ኦፍሳይድን ዝም ብለህ አንብበህ ተግባራዊ የምታደርገው በቃ ቅድም እንዳልኩት በቦታው ላይ ተገኝቷል፣ ኳሷን ነክቷል ወይም ተጫውቶባታል። አዲዮስ ልክ እንደሆነ አይነት ማለት ነው። ኢንተርፊሪንግ ዊዝ አን ኦፖነንት የሚባለው ጉዳይ ላይ ስንመጣ ተጋጣሚ ላይ ጫና ማሳደር፣ ተጋጣሚው በሙሉ አቅሙ በሙሉ ኮንሰንትሬሽኑ እንዳይጫወት ተጽዕኖ ማድረግ፣ እነዚህ ሁሉ ይጨምራል። ብዙ ነገሮች ናቸው የሚጨምሩት። በዛ በኦፍሳይድ አቋቋም ላይ ሆኖ ተጋጣሚውን ያስቸገረ እንደሆነ ያስጨነቀ እንደሆነ ለኳስ የተሻማው እንደሆነ ለምሳሌ ግብ ጠባቂውን እይታ በትክክል የሚከልል ከሆነ ላይን ኦፍ ቪዥኑን የሚያውቅ ከሆነ በረኛው ሙሉ በሙሉ በነፃነት እንዳይወስን የሚያደርገው ከሆነ እነዚህ ሁሉ ነገሮች እዛ ጋር ይገባሉ። ጌኒንግ አን አድቫንቴጅ የሚባለው ፖይንት ላይ ስትመጣ ደግሞ ወደ ግብ የተመታን ኳስ መጀመሪያ እንዳልኩት በኦፍሳይድ አቋቋም ላይ መገኘቱ የግድ ነው። እዛ ቦታ ላይ ግን ቆሙ ለምሳሌ ወደ ግብ የተመታን ኳስ ግብ ጠባቂ ግብ እንዳይገባ ያዳናትን ኳስ ቢተፋትና ያ በኦፍሳይድ አቋቋም ላይ የነበረ ሰው ኳሷን ቢጠቀምባት ሂዝ ኦፍሳይድ። እዛ ቦታ ላይ በመቆሙ አድቫንቴጅ ጌን አድርጓል ተብሎ ነው የሚወሰደው። ከግብ ጠባቂ ሲመለስ እንዳልኩ ከዴሊብሬት ሴቭ ከግብ ቋሚዎቹና አግዳሚዎቹ ለትሞ ሲመለስ በዛ አቋቋም ላይ ሆኖ ያን ኳስ ቢጠቀም ቢያገኝ ተጠቃሚ ሆኗል፣ አድቫንቴጅ አግኝቷል። ስለዚህ በኦፍሳይድ መቀጣት አለበት ነው የሚለው
ህጋችን። በጣም ጥሩ። ስለዚህ በጣም አከራካሪ የሚሆነው የትኛው ነው እንዳልኩ ኢንተርፌሪንግ ዊዝ አን ኦፖነንት እና ጌኒንግ አን አድቫንቴጅ። ጌኒንግ አን አድቫንቴጅ የሚለው ፖይንት ላይ ስንመጣ ከበረቶቹ ብቻ አይደለም፣ ከግብ ጠባቂ ብቻ አይደለም፣ ከተከላካይ ዲፍሌክት አድርጎ ሊመጣ ይችላል። ዲፍሌክሽን የሚባለው መቼ ነው? ዴሊብሬት ፕሌይ የሚባለው መቼ ነው? ይሄ ነው በጣም ከባዱ እንትን ነው። አንድ ተጫዋች ሆን ብሎ ሲጫወት ዲፍሌክት ሲያደርግ ዝም ብላ ኳሷ መጥቶ አክሲደንታሊ ስትነካው ቅድም እንዳየነው አይነት ወይም ደግሞ ሪባውንድ ሲያደርግ ለምሳሌ እኔ እንዲህ ዝም ብዬ ቆሜ ከጀርባ የኳሷ መታነ ይሳላያት ነክታኝ እኔ ምንም እንቅስቃሴ ሳላደርግ ከፊትም ነክቶኝ ወደዛ ኦፍሳይድ አቋቋም ላይ ወዳለው ሰው ቢሄድ በኦፍሳይድ ይቀጣል የተጫዋች ማለት ነው። እና በጣም የሚያከራክረው እና በጣም ቻሌንጂንግ የሚሆነው ኢንተርፌሪንግ ዊዝ አን ኦፖነንት እና ጌኒንግ አን አድቫንቴጅ የሚሉት ሁለቱ ኢንተርፕሪቴሽን ይፈልጋሉ። እዚህ ጋር ወደ ሰብጀክቲቪቲ ያላቸው ኢንተርፕሪቴሽን እዛ ቦታ ላይ ያለው ሰው እንዴት ነው የሚረዳው ነው። ስለዚህ እኔ ይሄኛውን ፉቴጁን በኋላ ካየሁት በኋላ በዚህ ደረጃ የሚያነጋግር ሆኖ አላገኘሁት። በጣም ቀላል ነው፣ ግን ላይቭ ስታየው በጣም አስቸጋሪ ነው። ምናልባት ከዛ በኋላ የፊፋ አቋቋሙ ግን ልክ ነው። እዚህ ጋር ምስሉ ላይ የምንመለከተው የክሮኤሺያ ተጫዋቾች ያሉበት ቦታ ሰማያዊ የክሮኤሺያ ተጫዋቾች ናቸው፣ እነዛ የፖርቹጋል ተጫዋቾች ናቸው። አቋቋም ኦፍሳይድ ማለት ምን መሰለ፣ ለግቡ መስመር ማን ነው የሚቀርበው? ከተቃራኒ ተጫዋች። አሁን አንተ የቺ 550 ቤንችማርክ ወሰዳት፣ ማን ነው ለሱ ቅርብ ያለው? እሱ ነው ከሁሉ የሚቀርበው። ከኳሷም እሱ ነው የሚቀርበው፣ ከተከላካዮቹም እሱ ነው የሚቀርበው። ስለዚህ ኦፍሳይድ በፖዚሽን ኦፍሳይድ መሆኑ ምንም ኢሹ የሚያስነሳ አይደለም። አሁን እዚህ ጋር ክሊር ፉቴጅ የማናገኘው ኳሱ መጀመሪያ ኪክ ፖይንቱ ሲመታ ይሄ ልጅ የት ነበር የሚለውን ብናይ፣ አሁን እሱ ወደዛ ውስጥ የምንገባው በቴስታ የገጫት ልጅ ኳሷን ባይነካት ኖሮ እዛ ውስጥ እንገባለን። አሁን ግን ኳሷ በቴስታ እንደተነካች ምናልባት የቴክኖሎጂ አንዱም ትሩፋት ኳሷ መንካቷን ልጁ በዚህ ልጅ በጭንቅላት መጨረፏን ኦሬዲ በቴክኖሎጂ ሰፖርት አድርገው አግኝተዋል። ኮንክሉሲቭ ሆኗል። ልጁ ኳሷን በቴስታ ገጭቷታል። ያ ልጅ ኳሷን በቴስታ ከገጫት ከዛ በኋላ ያለው የፖርቹጋል ተከላካይ ላይ ኳሷን ነጥራለች፣ ዲፍሌክት አድርጋለች፣ ነጥሮበታል። የብዙዎች ጥያቄ የሚነሳው እዚህ ጋር ነው። ሬናቶ ቬጋ ኳሷን ነክቷታል። ኳሷን መንካቱ ይሄ ልጅ ከኦፍሳይድ ያስወጣው የሚሆነው ይሄ ልጅ ከኦፍሳይድ ሊያድነው የሚችለው አሁን የጠራው ኳስ ተጫዋች ዴሊብሬትሊ ኳሷን ቢያቀብለው ነው። ዴሊብሬትሊ ተጫወተ የምንለው መቼ ነው? ለምሳሌ ኳሱ ልክ በግልጽ ወደሱ እንደተመታ እያየው ኮንትሮል ማድረግ የሚችልበት ቁመና ላይ ሆኖ አቁሞ ለፈለገው ሰው ማቀበል የሚችልበት ኮንዲሽን ላይ ሆኖ ሲሆን ነው ዴሊብሬትሊ ተጫውቷል የምንለው። አሁን ግን ይሄ ልጅ አየር ላይ የመጣ ኳስ ነው፣ እኩል ነው የዘለለው። ኳሱ ወደሱ እንደሚመጣም እርግጠኛ አይደለም። አክሲደንታሊ ኳሷ አጥቂው የነካት ኳስ አክሲደንታሊ ኳሷ ነክተዋለች። ስለዚህ እሱ ላይ ዲፍሌክት አደረገች እንጂ ይሄ ልጅ ዴሊብሬትሊ ተጫውቶበታል፣ ይሄ ልጅ ከኦፍሳይድ ያድነዋል ማለት አይቻልም። ምክንያቱም አክሲደንታል ሆኖ ምንም ሊያደርገው አይችልም። ስለዚህ እዛ ጋር የነበረ የክሮኤሺያ ተጫዋች ኳሷን በቴስታ እስከገጫት ድረስ ሌላ ምርምር ውስጥ አንገባም፣ ግልጽ ነው። ከዛ በኋላ ነው እንግዲህ የሬናቶ ቬጋ ኳሱን ነካው። መንካት ያን ልጅ ከኦፍሳይድ ሊያድነው አይችልም። ምክንያቱም ስለዚህ ቀደም ብሎ ኦፍሳይድ ፖዚሽን ላይ የነበረው ተጫዋች አገኛት። አንድ ተከላካይ አንተ በምንም መልኩ ተከላካይ ደመነፍሱ በረኛ ተከላካይ ስትሆን ኳስ ወደ ግብ ሲመጣ ክሊን ማድረግ ማለት ማጽዳት ነው። ይሄንን ግምት ውስጥ አታስገባም። ሆን ብለህ ኳስህን ኮንትሮል አድርገህ ተጫውተህ ለምሳሌ ኳስ ኮንትሮል ማድረግ የምትችለውን ኳስ ባንተ ኮንትሮል የማድረግ ስኪል ማነስ ኳስ ወደ ሌላ ቦታ ቢሄድ የራስ ፋንታ ነው የሚሆነው። ከዛ ውጪ ግን ይሄ ልጅ አሁን እንዳየው አክሲደንታል ቦል ነው፣ ምንም ሊገምተው አይችልም። ግብጽ አጠገቡ ጋር የነበረው አጥቂ ነው ኳሷን የነካበት፣ ምንም ሊያርቅ አሁን አንድ ቦልም ላይ ተመሳሳይ ነገሮች ይነሳሉ። አንተ ኤክስፔክት ማድረግ አችል ማለት ኤክስፔክት ማድረግ ስችል ነው ጂን ከበር ማድረግ ምናምን አምታርቅ ቅስበታዊ ከሆነ ደመነፍስ መሻማት ነው። ለኳስ የመጣን ኳስ ተሻምቷል፣ ያጥቂ ነካት ኳስ እሱ ላይ ነጥራለችና ይሄ ስለዚህ እንዳልነካት ነው ቆጠረው ማለት ነው። አንተ ተቀምጣሱ እንደሌለ ቆጠረው። ልክ ግብ ጠባቂ ላይ ከጎል ቢመልስ ወይም ደግሞ የግብ ቋሚና አግዳሚዎቹ ነክቶ ቢመልስ አጥቂው በኦፍሳይድ አቋቋም ላይ እስከነበረ ድረስ ያን ግብ ቢጠቀም በኦፍሳይድ እንደምንቀጣው ሁሉ ይሄንን ልጅ በተመሳሳይ ካልተጫው ጉዛ ካልነክቶ እንደደረሰው ነው የምትቆጥረው።
ቫር ግን በጣም ጊዜ አልወሰደበትም ይሄንን ውሳኔ ለመወሰን ምስሎቹን ለማየትና በተለይ በእንደዚህ አይነት ትልቁ ጥያቄ የነበረው ኳሷን እንግዲህ ማለት በኋላ ኤክስፕላኔሽኖቹን ሳይ ነው እንዲህ ላይቭ ሳይ እኔ ልጁ ኳሱን በቴስታ እንደገጨው ነው ፊል ያደረኩት ለኔ የወሰድኩትና ልጁ ኳሱን በቴስታ መግጨቱን እርግጠኛ ከሆንክ ምንም ሌላ ብዙ ምርምር የሚፈልግ አይደለም። ያው እንዳልኩ ቫር ፋክት ነው እንደገና ሰብጀክቲቭ ኤሌመንት አለው። አስቸጋሪዎቹ ኢንተርፕሪቴሽን የሚፈልጉት ማለት ቅድም ልገልጽላችሁ እንደሞከርኩት ኢንተርፌሪንግ ዊዝ አን ኦፖነንት ሲባል ብዙ አይነት የተወሳሰቡ ችንትኖች ያጋጥመዋል። ከዛ ውጪ ኮንሰንትሬሽን ነው ትልቁ ነገር። እንግዲህ በዚህ ሂደት ውስጥ እንደዚህ ፉቴጆችን በኋላ ስንመለከት ግን ብዙም የሚያስቸግር ኦፍሳይድ እንዳልነበረ ነው የወሰድኩት። እዚህ ምስሉ ላይ የምንመለከተው ኳሷ ላይ የተገጠመች ሴንሰር አለችና ልጁን መንካቱን በሱ ነው ኮንክሉድ ያደረጉት። አሁን ኳሷ መጀመሪያ ስትነሳ ከማን ተነሳች የሚለውን እርግጠኛ ሆነን መናገር አንችልም። አሁን በዚህ በመናየው ፉቴጅ ከማን እንደመጣ አናውቅም። ስለዚህ ምስል ይሰጣቸዋል። ከክሮሺያ ተጫዋች ከሆነ የመጣው ይሄ አጥቂ በጭንቅላት ነካውም አልነካውም አዝሎንጋስ የልጅ ኳሱ ኪክ ፖይንቱ ጋር ኦፍሳይድ ከነበረ አሁን እሱ ምንድነው ማየት ያልቻልነው መጀመሪያ ኳሷ ኪክ ፖይንት ላይ የዚህ ልጅ ፖዚሽን ማየት የምንችልበት ፉቴጅ አላገኘንም። አሁን የምናገኘው የሚያሳየን በዚህ ብዙ ኤክስፕላኔሽኖችን ለማየት ሞክሬያለሁ። ባለሙያዎች ኤክስፕሌን ያደርጉት እንደው ከሌላ ፐርስፔክቲቭ ለማየት እንሞክራለን። ያው ባለሙያ ስትሆን ብዙ ጊዜ የሌሎችን ፐርስፔክቲቭ ታያለና ሞክሬያለሁ። ለኔ ግን ይሄንን ፉቴጅ ካየው በኋላ ብዙም በዚህ ልክ የሚያነጋግር መሆን አልነበረበትም። አይ ቲንክ የክሮሺያም ተጫዋቾች ይሄን ካዩ በኋላ ብዙም የሚቀበሉት ነው የሚሆነው። ያው ኦፌንድድ ትሆናለህ እንደ ኳስ ተጫዋች ኢሞሽናል ትሆናለህ። አክሰፕት ማድረግ ከባድ ነው በእንደዚህ አይነት ሞመንት ላይ። በኋላ ግን ፉቴጆቹን ሲያዩ ፎር ሹር አክሰፕት ያደርጉታል። አይ ቲንክ ለተመልካቾች የተቆጠረችው 113ኛው ደቂቃ ላይ ነው። ማንም ስሜት ያደርጋል። ባለሙያም ሆነ ስታይ የምትደግፈው ቡድን ከሆነ ሰማው እዛ ውስጥ ትገባለህ። ወደ ተጨማሪ ሰዓት ይሄድ ነበር ጨዋታው ያቺ ጎል ብትጸድቅ። ወደ ሌላኛው ጉዳያችን እንሂድ እስቲ። ይሄኛውን ጉዳይ እዚህ ጋር ገታ እናድርገውና የአልጄሪያና አርጀንቲና ያደረጉት የምድብ ማጣሪያ የመጀመሪያ ጨዋታ ሊዮኔል ሜሲ ፋውል ሰርቶ ነበር። አይሳ ማንዲ የተባለው የአልጄሪያው አምበል ላይ ነው ፋውል የሰራው። አደገኛ ጥፋት ይመስላል ጥፋቱ ስንመለከተው። ዳኛው ምንም አይነት ካርድ አልመዘዙም። በርካቶች በቀይ ካርድ መውጣት ነበረበት ሊዮኔል ሜሲ የሚል ሀሳብን ያነሳሉ። ተመሳሳይ ጥፋት ደግሞ በቦስኒያና በአሜሪካ ጨዋታ በጥሎ ማለፉ የመጀመሪያ ጨዋታ 32 ውስጥ በተደረገው ጨዋታ ፍሎሪን ባሎገን እንዲሁ የቦስኒያ ተከላካይ ላይ ተመሳሳይ የሚመስል አይነት ጥፋት ሰርቶ ነበር። ለሱ ደግሞ ቀጥታ ቀይ ካርድ ነው የተመዘዘው። ያው በኋላ ላይ ቀይ ካርዱ መነሳቱ የምናነሳው ነገር ይኖራልና ሁለት ተመሳሳይ ጥፋቶች ነገር ግን ሁለት የተለያዩ ውሳኔዎች። ተመሳሳይ አይደሉም በነገራችን ላይ ጥፋቶቹ ማለት ዲቴልስ ማየት is very important። እንግዲህ እንደ ባለሙያ ሆነን ስናይ ስሞል ዲቴል ውስጥ ገብተን ማየት ይጠበቅብናል። እንግዲህ እሱ ነው ትልቁ ፖይንት እዚህ ጋር። ምናልባት አሁን የሚሰጠውን አስተያየት ቅድም የሜሲ የአርጀንቲና ደጋፊ ነኝ ከባለሙያ ይጣላል እንደዛ መልኩ እንዳይወሰድብኝ። ያው ባለሙያ ስትሆን እንግዲህ ደመነፍስህ ሙያ ውስጥ ነው የሚከተልና በጥንቃቄ ካየናቸው ሁለቱን ኢንሲደንቶች በጣም የሚለያቸው ፖይንቶች አሉ። እንግዲህ አሁን እዚህ ጋር የፎቶዎቹን እንኳን ራሱ ብታይ አሁን የሜሲን ጥፋት ካየህ ፖይንት ኦፍ ኮንታክቶቹ ሁለት ቦታ ናቸው። አንደኛ በጣም ክሎዝ ነው፣ ሜሲ ቅርብ ነው። አሁን ሲሪየስ ፋውል ፕሌይ ነው ብዙዎች የሚያነሱ። ሲሪየስ ፋውል ፕሌይ ነው ብለን ስንል ስፒዱን፣ ኢንቴንሲቲውን፣ አማውንት ኦፍ ፎርሱን አብረን ማየት አለብን። ስፒዱን ኢንሴንስ ቻሌንጅ ሲያደርግ ከየት ነው የመጣው፣ ከርቀት በስፒድ ነው ወይ የመጣው የሚለውን ነገር ታያለህ። ምክንያቱም እሱ አማውንት ኦፍ ፎርሱ ላይ ኢንቴንሲቲ ላይ ማተር ስለሚያደርግ። እንደገና ምኑ ጋር ነው ያረፈው? ፉል ፎርስ ነው ያረፈው ወይስ ግላንሲንግ ነው ወይስ ደግሞ ስላይት ተች ነው ብለህ በሶስት ማየት ይጠበቅብሃል። መጀመሪያ ይሄንን ማለት በሌላ ቨርዥን ክሊፑን አሁን ፒክቸሩ ላይ በትክክል እንዲህ ፒክቸሩን ካየን አስቸጋሪ ነው። የሜሲን እግር ተመልከተው፣ አንዱ እግር መሬት ላይ ነው ያለው። ምናልባት
ጥፋት የተፈጸመበትን ተጫዋች ኦልሬዲ መጀመሪያ ሜሲ በጉልበቱ ነክቶታል። እዚህ የጀርባው ይሄ ጉልበቱ እሱ ጋር ተነካክተዋል እና ቅርብ ለቅርብ ናቸው፣ ተነካክተዋል። ኳስ ለመጫወት በሚደረግ ጥረት ልጁ ኦልሬዲ መውደቅ ጀምሯል። ስለዚህ እየወደቀ የነበረ ተጫዋች ነው። በዛ ሂደት ውስጥ የሜሲን እግር ተመልከተው፣ መሬት ላይ ነው የቆመው። ማለት ፉቴጁን እንዲህ ስታየው እንትን ነው የሚመስለው፣ ግን ፊልሙን ስታየው እንዲህ ነገር ነው፣ ግላንስ የማድረግ ነው። ሙሉ በሙሉ አልቆመበትም። ልጁ ጨረፍ መጨረፍ ነው፣ ስላይት አይደለም፣ ጨርፎታል። ምናልባት ዳኛው እንደኔ ሜሲ አትሊስት የሎ ካርድ ዲዘርቭ ያደርግ ነበር በዚህ። ምክንያቱም ፖይንት ኦፍ ያረፈው ስተዱ በተወሰነ መልኩ አግኝቶታል። አልቆየም እዛው ላይ ሙሉ በሙሉ ባይረግጠውም አግኝቶታል። ይሄ ካፉ ላይ ማለት ነው፣ ባቱ ላይ አግኝቶት ፊልሙን ብታየው እንዲህ ብሎ ሲሄድ ታየዋል። ክሊፑን ብታየው ምናልባት ፎቶግራፎች በቀጥታ ስናይ ያሳስታሉ። ቀጥታ የምናየው እንደዚህ እንደቆመበት ነው የምናየው አይደል? ባቱ ላይ ሙሉ በሙሉ በስተዱ እንደቆመበት ነው የሚያሳየው። እንትኑ ግን ብታየው ሰምሃው የመሸራተት ነገር አለውና ሙሉ ኤክሰሲቭ ፎርስ የምንለውን አያሟላም። ሙሉ አይኑን አልተጠቀመበትም ማለት ነው። ፕላስ የሜሲ እግር ይኸው መሬት ላይ ነው አይተሃል። ምናልባት አንድ ሰው ሙሉ በሙሉ በአየር ላይ ሁሉም ሙሉ ሰውነቱ በአየር ላይ ሆኖ ልጁ ላይ ቆሞበት ቢሆን ኖሮ ሙሉ ኃይሉ ነው ልጁ ላይ ቆመበት ብለን እንላለን አይደል? እንደገና ደግሞ ካየ ልጁ የጉልበቱ ታጥፎ ወደፊት እየሄደም ስለነበረ የሚያርፈውን ፎርስ ይቀንስለታል፣ ማለት ጉዳቱ ይቀንሳል ማለት ነው። በእንቅስቃሴም ስታዩት ሰምሃው ግላንሲንግ ነው፣ ፉል ፎርሱን አላሳረፈበትም። ፕላስ የሜሲን እግር ስታየው የልጁም እግር ሙሉ በሙሉ መሬት ላይ ረግጧል። አየር ላይ ነው ያለው አይተቁም፣ ሙቭ እያደረገ መሬት ላይ ቢሆን ከርቀት ቢመጣ ሙሉ በሙሉ ቢያርፍበት የዛን ጊዜ ምንም ኢሹ አይመጣም፣ ሬድ ካርድ። እዚህ ጋር ግን ካየህ እነዚህ ቅድም ያወራቸውን ፖይንቶች ቀጣጥለህ ብታይ ለቀይ ካርድ ብቁ የሆነ አማውንት ኦፍ ፎርስ የለም ማለት ነው። ግን በምን እንለካለን? ላይክ ለምሳሌ በእንቅስቃሴ ላይ ስናየው ለጨረፍታ ይሁን ፎርሱን በደንብ አሳርፎበት ይሁን በስሎ ሞሽን ስታየው ራሱ በደንብ ደጋግሞ በዛ አይቶት ነው ይሄንን ውሳኔ ወሰኑት። እሱ ነው የሚያዩት። ወዲያውኑ ሪቪው አድርገውታል። ይሄንን ጨዋታው እንቅስቃሴ ነው የቀጠለው። ምክንያቱም የማየትም ኦፖርቹኒቲው ምንም አልታየም እዚህ ጨዋታ ላይ። ምንድነው መሰለ ቫር ብዙ ጊዜ ቫር ኢንተርቬንሽን ሲኖር የግድ አስፈላጊ ነው ብለው ሲያምኑ ቆይ ይላሉ። ቅድም እንዳልኩ ነው ክሊር ኤንድ ኦብቪየስ ኢረር መኖር አለ። ዳኞች ማለት ነው ክሊር ኤንድ ኦብቪየስ የሚለው ነገር ክሪቲካል ማለት ይሄንን ዳኛው ማየት አይችልም ወይ? ምን ያላየው ነገር አለ? ሲወስን ለግልጽና የሚታይ ማለት ግልጽ ማንንም የሚያስማማ ነው ወይ? እንዳልኩት ሰብጀክቲቪቲው ማለት ይሄ ክሊር ኤንድ ኦብቪየስ ነው የሚሉት ሰዎች እዛ ቫሩም ውስጥ ያሉ ሰዎች ናቸውና እንግዲህ ለኔ ይሄ ቀይ ካርድ ትንሽ ሃርሽ ሆነ ይመስለኛል። ያው በድጋፍ ስሜት ስናየው ሌላ ይሆናል። በአጋጣሚ የጨዋታ ማየት ሌሊት ነበር ጨዋታው። ሌሊት ጨዋታው የመጀመሪያ ጨዋታ ስለተባለ ነው አርጀንቲና ኢንሲደንቱን እንደገና ለማየት ሞክሬያለሁና ምናልባት በዚህ ኢንሲደንት ሜሲ ቢጫ ካርድ ባለማየቱ እድለኛ ነው። አርጀንቲና ቢጫ ካርድ ከተሰጠው ለቀይ ካርድ የሚያበቃን ጠበቅ ያለ ነገር ስላልሆነ ለቀይ ካርድ አልተሰጠው ማለት ነው። ለቀይ ካርድማ ቅድም በነገርኩ ምክንያቶች ወደ ቀይ ካርድ የሚወስደው አይደለም። የባላጉንን ግን ካየ ክሊፑን በደንብ ተመልከተው። ሰማው ከዚህ አካባቢ ይነካውና ጨርፎ መጨረሻ ላይ የት ጋር ቁርጭምጭሚቱ ላይ ሙሉ በሙሉ ይቆምበታል። endangering the safety of an opponent ጉልበት ጋር ሲሆን ያ በዛ ተጫዋች የቀጣይ ኳስ የመጫወት ያለ መጫወት ጉዞ ላይ ተጽዕኖ መፍጠር የሚችል ጉዳት ነው። ጉዳቱ ለስታስብ አሁን ካያችሁት የሜሲ እንዳልኩ ብላንስ አድርጎ ወደ መሬት ነው የሚወርደው። የባላጎን ግን ቁርጭምጭሚቱ ላይ ሙሉ በሙሉ ይቆምበታል። አይተህ ከሆነ ፉል ስትሬች ነው፣ ስፔስ አለው። ሙሉ በሙሉ ስትሬች ሆኗል። መሬት ላይ መሬት ላይ የቆመ እግር ላይ ነው የቆመው። ይረግጠዋል። በደንብ ተመልከቱት። ይሄው በደንብ ስታየው የሱ ቀይ ካርድ የሚጠየቅ አይደለም። በዚህ ምክንያት ነው ረግጦታል። ቁርጭምጭሚቱን ገብተዋል። ቁርጭምጭሚት ደግሞ መከላከያ የለንም። ኦፍ ኮርስ ባትም መከላከያ የለንም። ብዙ ጊዜ ከኋላ የሚደረጉ ጥፋቶች ላይ በጣም ሲሪየስ የሚሆነው ለዛ ነው። ግን ያም ባይሆን እንዳልኩ አማውንት ኦፍ ፎርሱ ለቀይ ካርድ የሚያበቃ አይደለም። የባላጉን ግን ቁርጭምጭሚቱ ላይ ሙሉ በሙሉ ሰው እግሩን በደንብ ስትሬች አድርጎ ሙሉ በሙሉ
ቁርጭምጭሚቱ ላይ ቆሙበታል። ምናልባት እንደዚህ አይነት ኢሜጆችን ማየት ያሳስታል፣ ግን በትክክል ፊልሙን ብታዩት ክሊፑን እየሄደ ላይቭ ብታዩት ቁርጭምጭሚቱ ላይ በደንብ ቆሙበታል ባላጉን። እዚህ አያው ዩ ሲ ኢቭን ቤንድ አድርጎታል ልጁንና ይሄ አሁን ተመልከት፣ በዚህ ላይ ሙሉ በሙሉ እሱ ላይ ነው የቆመው ቁርጭምጭሚቱ ላይ። ስለዚህ አማውንት ኦፍ ፎርሱ ሬድ ካርድ ዲዘርቭ ያደርጋል። ስለዚህ ውሳኔዎቹ የዳኛ ውሳኔዎች ሁለቱም ኢንሲደንቶች ላይ ትክክል ናቸው ብለን ማለት እንችላለን። ለኔ የሜሲ ቢያንስ ቢጫ ካርድ ማየት እንደነበረበት ነው ፊል ያደረኩት። ከዛ ውጪ ባላጉን ሬድ ካርድ የሚጠይቃል። ትክክለኛ ቀይ ካርድ። በዚህ አጋጣሚ የቀይ ካርዱ መነሳትስ እንደው ቀይ ካርድ የተመለከተ ተጫዋች እንግዲህ አንደኛ የጨዋታውም የኮምፒቲሽን ሩልስ እንደ ሎስ ኦፍ ዘ ጌም አለ። ሎስ ኦፍ ዘ ጌሙን ወደ ኮምፒቲሽን የምናስገባበት ደግሞ ኮምፒቲሽን የምንመራበት ኮምፒቲሽን ሩል አለ። የውድድሩ የሚመራበት ደም ሎስ ኦፍ ዘ ጌሙ ምንም የማይነካካቸው የማይሸራርፋቸው አሉ። እንደገና ደግሞ የተወሰኑ ህጎች ለአወዳዳሪዎቹ የሚተዋሉ ለራሳቸው በሚመች መልኩ ሰምሃው አጀስት እያደረጉ እንዲጠቀሙበት የሚተው ፓርት አለ ሎስ ኦፍ ዘ ጌሙ። በዚህ ውድድር ላይ ቀይ ካርድ አፒል አይደረግም ማለት እንትኑ በራሱ ትንሽ ፋኒ ነው። በኋላ እንግዲህ ሁላችንም እንዳየነው እግር ኳስን እንደሚወድም ሰው ባይሆን ኖሮ ጥሩ ነበር። በጣም ጣልቃ ተገብቶበታል። ፒውርሊ በቃ ፊፋ አላውቅም እንግዲህ ያው ብዙ እንደዚህ አይነት ስልክ ጥሪ ነው እና እኛው ትንሽ ያስቸግራል። እኛም ሀገር እንደዚህ አይነት ተመሳሳይ ችግሮች ከዚህ በፊት ይገጥም ነበርና ያንን ለማስቀረት ምንም አይነት ኢንተርቬንሽን ሜዳ ላይ የታየ ቀይ ካርድ ከዛ በኋላ ቀይ ካርድ ሁሉም ቀይ ካርድ ፓኒሽመንቱ እኩል አይደለም ቅጣቱ አይደል? አንዳንዶቹ 4 ጨዋታ፣ አንዳንዶቹ 3፣ አንዳንዶቹ 2፣ አንዳንዶቹ 1። ቢያንስ ግን በቀይ ካርድ ወጣ ተጫዋች ቀይ ካርዱ ትክክል ነው ብለህ እስካመንክ ድረስ የሚቀጥለው ጨዋታ ላይ መሳተፍ የለበትም። በጣም ጥሩ። በዚሁ የአርጀንቲናን ጉዳይ ብንጨርስ የተሻለ ይሆናልና የዘንድሮ ዓለም ዋንጫ በጣም አነጋጋሪው ሀገር አርጀንቲና ነች። በዳኞች እየታገዘች ነው። ለአርጀንቲና ፊፋ የተለየ ከለላ ያደርጋል፣ ለሊዮኔል ሜሲ የሚባሉ ሀሜቶችም እንዲነሱ ምክንያት ሆኗል። ከግብፅ ጋር የተደረገው የጥሎ ማለፍ ጨዋታ ግብፅ የተወሰኑ ደቂቃዎች እስኪቀሩ ድረስ ጨዋታውን 2-0 ትመራ ነበረ። ከዛ በኋላ ግን በ11-12 በማይሞሉ ደቂቃዎች መካከል በተቆጠሩ 3 ግቦች አርጀንቲና ያንን ጨዋታ ከኋላ ተነስታ 3-2 አሸንፋ ወደ ቀጣዩ ዙር አልፋለች። በጣም አነጋጋሪ ጉዳዮች የተነሱት በዋናነት እዚህ ጨዋታ ላይ ነው። የግብፅ ሁለተኛ ጎል ሲቆጠር ጥፋት ተሰርቷል ተብሎ በቫር የመልሶ እይታ በተደጋጋሚ ከታየ በኋላ ቢውልዳፑ ላይ ፋውል ተሰርቷል ስለተባለ ጎሉ ተሻረ። በተመሳሳይ ደግሞ አርጀንቲና የማሸነፊያውን 3ኛ ጎል ስታስቆጥር ሙሐመድ ሳላ ላይ በፍጹም ቅጣት ምት ክልል ውስጥ ጥፋት ከተሰራ በኋላ ለአርጀንቲና ፍጹም ቅጣት ምት መሰጠት እየተገባው በቸልታ ታልፎ አርጀንቲና ያንን ኳስ አስቆጥራ ጨዋታውን ልታሸንፍ ችላለች የሚሉ ሀሜቶች ይነሳሉ። ክስተቶቹ ተመሳሳይ ነው የሚመስሉት፣ ውሳኔዎቹ የተለያዩ ናቸው። አንደኛው በቫር ታይቷል፣ አንደኛው ደግሞ በቫር የመታየት እድልም አልነበረውም። እስቲ ይሄንን ጉዳይ እንዴት ያዩታል? እሱ ከህጉ አንጻር እንዴት ይብራራል ይሄ ጉዳይ? እሺ እንግዲህ የመጀመሪያው ቤዚክ ኤሌመንት ሁልጊዜ ግብ ከተቆጠረ በኋላ ቫር ውስጥ ያሉ ሰዎች ቢውልዳፑ ላይ ችግር ከነበረ፣ ለምሳሌ ከመስመር የወጣ ኳስ ገብቶ ከሆነ ሄደው ጥፋት ተፈጽሞ ከነበረ ግቡ የተቆጠረው ያያሉ። ሁልጊዜ ያሉ ኦፍሳይድ ኖ ኦፍሳይድ ያያሉ። እነዚህ ኤሌመንቶች በደንብ ያያሉ። ራሱ ግብ የሚለው በሎስ ኦፍ ዘ ጌም ላይ ዴፊኒሽኑ ምንም ጥፋት ሳይፈጸም ኳስ በቋሚዎቹ እና በአግዳሚው መሀል ለመሀል በምድርም ሆነ በአየር የግብ መስመሩን ስታልፍ ሙሉ በሙሉ ነው የሚለው ራሱ የግብ ዴፊኒሽኑ። ስለዚህ ኤቭሪ ታይም ግብ ሲቆጠር ቫር ውስጥ ያሉ ሰዎች ቢውልዳፑ ላይ ችግር ነበር ወይ የሚለውን ቼክ ያደርጋሉ። ወደ ሁለተኛው ግብ የግብፅ ሁለተኛ ግብ ሆኖ ተቆጥሮ የነበረውን ኢንሲደንት ካየን ላውታሮ ማነው ማርቲኔዝ የተከላካያቸው ላይ አሊሳንድሮ ማርቲኔዝ ላይ መጀመሪያ ኳሱ ከሱ ሲነጠቅ አንድ የግብፅ ተጫዋች እግሩ ላይ ቆሞበታል።
ስቴፒንግ ኦን ሂዝ ፉት ቆሞበታል። በግልጽ የሚታይ ነው። ያ ፋክት ነው። ምንም ዲና የማይደረግ ነው። እግሩ ላይ ስለቆመበትም መቀጠል አልቻለም። በቃ ጥፋት ነው። ጥፋት ተፈጽሟል። ያ እንዳያችሁት ምንም ዲና የሚደረግ አለ ፋክት ነው። እግሩ ላይ ቆሞበታል። ጥፋት ነው። በዛ መሰረት ግቡ መሻሩ ጥያቄ አልነበረው ማለት በቃ ቫር እንዳልኩት ሁልጊዜ ግብ ሲቆጠር ያያል። ሌላው የሞሳላ ጉዳይ ነው። የሞሳላ ጉዳይ ለፔናልቲ የሚያበቃ ጥፋት ነው ወይ? እውነት ጥፋት ነው ወይ? ጥፋት እስከተባለ ጥፋትስ ተፈጽሟል ወይ የሚለው ነገር በዲቴል ማየት ይፈልጋል። በቀጥታ ስታዩት ኳሱን ሞሳላ ኳሱን ክሊርሊ ኮንትሮል አድርጎ ነው የመጣው። ያኛውም ልጅ ተከላካይ ነው። በኳሱ ለመጫወት ይችላል፣ ዲፌንድ ለማድረግ እንዳያችሁት ነው። ኳሷን ካለፈ በኋላ እግሩ ኳሱን ካለፈ በኋላ ሁለቱም ቆመዋል። እኔም እንደዚህ ነኝ። በኳስ ለመጫወት ሁለታችንም እድል አለን። ሞሳላ እግሩን ሰደደ። ይሄ ልጅ እግሩን ካያችሁት ምንም እንቅስቃሴ አታዩበትም። ተነካክቷል፣ ንክኪው አለ። ያ ንክኪ ግን ኖርማል ፉትቦል ኮንታክት ነው፣ ለፔናልቲ የሚያበቃም አይደለም። ስለዚህ ጥፋት ካልሆነ ቫር እንደገና አንደኛ ክሊር ኤንድ ኦብቪየስ ኢረር እዛ ጋር የለም። ዳኛው ቅርብ ነው፣ የሚያየው ነው። ምንም ለዛ የሚያበቃ ነገር አልነበረም እና ኖርማሊ እግር ለእግር ተነካክተዋል። ግን ያን ተከላካይ ጥፋተኛ የሚያስብል አይነት አይደለም። እንደገና ማየት ትችላለህ። እንቅስቃሴ ሙቭ ያደርጋል፣ ስላይትሊ ነክቶታል። ኖርማሊ ፉትቦል ስትጫወት ትነካካል። በዛ ሙቭመንት ወድቋል ሞሳላ እና ይሄንን ፋውል ካልሆነ ደግሞ ጥፋት ከሌለ ምን ብለው ያውቁት? ቫር የሚገብ ጥፋት ቢሆን ፔናልቲ ቢሆን ፔናልቲ የሚያሰጥ ጥፋት ቢሆን ጎሉን ይሽሩና ወደ ፔናልቲ ይኬዳል። ምክንያቱም መጀመሪያ የተፈጸመው ጥፋት ይሄ ስለሆነ፣ እዚህ ላይ ግን ወደዛ ሊድ የሚያደርግ ነገር ምንም አልተፈጠረም። ስለዚህ ጨዋታው መቀጠል ነው የነበረበት። ግቡ ተቆጠረ። ይሄ ነው ዋናው ምክንያቱ። ማለት ያው የተለያዩ አርጊመንቶች ሲነሱ ታያለ። ግን ምናልባት የሁለተኛው ጎል የተሻረው ባይኖር ኖሮ እውነት ይሄንን ፔናልቲ ብሎ ክሌም ያደርጉ ነበሩ ግብጾች። ማን እንደ አንድ ኳስ ተመልካች በዚህ ኳስ ፔናልቲ የሚያሰጥ አይነት ንክኪ ነበሩ ወይ? ንክኪው ዝም ብለህ ስታየው ኳሷ ከፊቱ ነች፣ ለኳሷ ሰደደ፣ በዛ ቅስፈት ኮንታክት አድርጎታል እና በጣም ስሞል ኮንታክት ነው፣ በጣም ላይት ነው ኮንታክቱ እና ፔናልቲ ዲዘርቭ አያደርግም። ስለዚህም ነው ቫር ኢንተርፌር ያደረገው። የቫር ኢንተርቬንሽን እንዳልኳቸው ግብ ሲገባ ጥፋት ተፈጽሟል። ጥፋት ነው ካሉ ፔናልቲ ነው፣ ጥፋት ተፈጽሟል የሚል ኮንክሉዥን ላይ ከደረሰ ተመልከት። ሉክ ያ ግን ንክኪ እኮ ያለው ይመስላል። ንክኪ ያለው ግን ሁሉም ንክኪዎች ፔናልቲ ያስብ። ይሄን ስላይት ነው በምንለው በየትኛው ሪፈረንስ ነው? በጨዋታው እንቅስቃሴ ኦልሬዲ ብሎክ ያደረገው ይመስላል። የሚገባ ኳስም ወይንም እንቅስቃሴውን የገደበ ይመስላል። እውነት በዚህ ንክኪ ይወድቃሉ ወይ? ሞሳላ ኳሱን አሁን ወደፊት ገፍቶት ቢሆን ይወድቃሉ ወይ? አጥጋቢ አይደለም፣ ሶፍት ታች ነው። ሶፍት ታች ነው። ንክኪ ይኖራል። ንክኪ ክሎዝ አድርጎ እያሳየን ነው። ተመልከተው ራሱ ሲወድቅ አወዳደቁ ራሱ የሚነግር ነገር አለ አይደል? የብዙዎች ጥያቄ ለምን በቫር መልሶ እይታ ለማየትም አልተፈለገም የሚለውን ነገር ውሳኔውን አለማየታቸውን በምን አወቀ? አልቆመም። ጨዋታው ቆሞ ምንድነው መሰለህ ግቡ ገባ ጨዋታው ተመልሶ እስኪጀመር ድረስ ዘ ሃፍ ታይም በዛ ሞመንት ውስጥ አይተው ኖ ኒድ። ስለዚህ ዳኛውን ቀጥታ ዳኛውና ወደዚህ ማለት አይጠበቅባቸውም። ለፐብሊኩ የሚገለጸው መቼ ነው? ዳኛው ሞኒተር ጋር ሄደ ሪቪው አድርግ ሲባል ነው ለፐብሊኩ የሚገለጸው፣ ፐብሊኩ የሚያውቀው። ቫሩም ውስጥ ያሉ ሰዎች አይተው ከዳኛው ጋር ተነጋግረው የሚያስቆም ጥፋት የለም ቀጥል ሳይሉት አይጀምርም። ዝም ብለህ ስታየው ኖርማሊ ግልጽ ነው። ኳሷንም ደግሞ ይዟታል ቢሏሱ እና እኔ አሁን ለብዙ ሰው ሲል ሰማሉ። ለምን ቫር ኢንተርፌር አላደረገም? አለማድረጉን በምንድን ነው እርግጠኛ ነው? ቫር ኢንተርፌር አድርጓል የምንለው ዳኛውን ወደ ሞኒተር ሂድና እይ ሲባል ነው የምናውቀው። በውስጥ መነጋገራቸውን ግን we have no proof። ቼክ ያደርጋሉ። ምን ጊዜም ግብ ሲገባ ቢውልድ አፑ እንዴት ነው ሁሉ ጊዜ ቼክ ይደረጋል። ስለዚህ ስላመኑበት እንዲታይ ያልፈለጉም ማለት ነው። ሴንሳር ሞኒተር ጋር ሂድና እይ ካሉት ሊሆን የሚችለው ሞሳላ ላይ የተፈጸመው ጥፋት ፔናልቲ ዲዘርቭ ያደርጋል፣ ፍጹም ቅጣት ምት የሚያሰጥ ጥፋት
ተፈጽሟል ብለው ሲያምኑ ሂድና ክሊር ኤንድ ኦብቪየስ ኢረር አለ ሞኒተሩ ጋር ሂድና ተመልከትና ወስን ይሉታል። እንደዛ ሲሆን ተመልሶ ያያል። ወሳኙ ዳኛው ነው። ግን ብዙ ጊዜ አሁን እስካሁን እንደምናየው ወደ ቫር ሞኒተር ከሄዱ ብዙ ጊዜ ምክንያቱም ቁጭ ያለ ሰው ተረጋግቶ ነው የሚያየው፣ ከተለያየ አንግል አይቶ ነው የሚያየውና ቫር ሩም ውስጥ ያሉ ሰዎች ሚስሊድ ያደርጋል ተብሎ አይታሰብም እና ብዙ ጊዜ ወደ ሞኒተሩ ከሄድ የተለያየ መልኩ ስለምታይ የእነሱን አክሰፕት የማድረግ ቴንደንሲ ሀይ ነው። ስለዚህ ፍጹም ቅጣት ምት ይሆናል፣ ያግብ ይሻላል። እዚህ ጋር ግን ፍጹም ቅጣት ምት ነው፣ ፍጹም ቅጣት ምት የሚያሰጥ ጥፋት ነው የሚያስብል ሁኔታ ስላልነበረ ምንም ጥፋት አልተፈጸመም ማለት ነው። መልካም፣ በጣም ጥሩ። በዚህ በአርጀንቲናን ጉዳይ እንደው እንቋጫው ከስዊዘርላንድ ጋር በነበረው ጨዋታ ወደ ግማሽ ፍጻሜው ለማለፍ በተደረገው ጨዋታ እንዲሁ የኢምቦሎን የሁለት ማስጠንቀቂያ የቢጫ ካርዶች በቀይ ካርድ ከሜዳ ሲወጣ ተመልክተናልና በተለይ ሁለተኛው ቢጫ ካርድ ተገቢ አይደለም የሚሉ አካላት አሉ። አስመስሎ ነው የወደቀው፣ ዳኛውን ለማታለል ነው በሚል ነው ሁለተኛ ቢጫ የተሰጠው። በእርግጥ የመጀመሪያው ቢጫ ፋውል ነበረ። ሁለተኛውን የቢጫ ካርድ በእንደዚህ አይነት ከባድ ጨዋታ በእንደዚህ አይነት ሁኔታ ውስጥ ማቻቻል አይቻልም ነበር ወይ? ዝም ብሎ ማለፍ አይቻልም ነበር ወይ የሚል ጥያቄ የሚያነሱ አሉ። በዛ ደቂቃ በእንደዚህ አይነት ጨዋታ በዛ ይሄ አከራካሪ በሆነ አወዳደቅ በቀይ ካርድ መሰናበት ነበረበት ወይ? ይሄ ሆን ተብሎ አርጀንቲናን ለመጥቀም የተደረገ ነው ይባላል አሁንምና እሱንም እስቲ እንደው ጠቀስ አድርገው እንደሚያል አርቲክል 10ም በዛ ይቅርታ አርቲክል 10ም ያነሳሉ የፊፋ አርቲክል 10 እዚህ ጋር በተገናኘ ከጨዋታው መጠናቀቅ በኋላ ቢጫ ካርድ ያሰጠበት ሞመንትና ቀይ ካርድ ወደዛ የተቀየረበት መንገድ አንደኛው ሪፈር ከሚያደርጉት ጉዳዩና ለዚህ ቅርብ ከሆኑት መካከል ከሚጠቅሷቸው ጉዳዮች መካከል ይሄንን ከዚህ አርቲክል ጋር በተገናኘ ነውና እሷን ትንሽ ቢያብራራልኝ። እንግዲህ ዘንድሮ ዓለም ዋንጫው ላይ አዳዲስ ህጎችን አይተናል። ብዙ ታይም ዌስቲንግን ለመቀነስ የተጫዋቾችን ቢሄቪየር ፕሮቴስት የሴኔጋል እና የሞሮኮ የአፍሪካ ዋንጫ መቼም ሁላችንም የምናስታውሰው እንደዚህ አይነት ሞመንቶችን ለመቀነስ አዳዲስ የተጨመሩ የተለያዩ ህጎች አሉ። ያው ምክንያታቸው ግልጽ ነው። ከነዛ ውስጥ አንዱ የቫር ኢንተርቬንሽን ለቫር ተመልሶ ምልከታ ክፍት የሆኑ አዳዲስ የተጨመሩ ነገሮች አሉ። ለምሳሌ ኢንኮሬክት ሰከንድ የሎ ካርድ በዛ ሰከንድ የሎ ካርድ በቀይ ካርድ የሚወጣ ከሆነ ተጫዋቹ እንደገና ሪቪው ያደርጋሉ። እንደገና ተመልከት ኢንኮሬክት ነው ያ የሎ ካርድ መሰጠት የለበትም ተብሎ ሲታመን እንደገና ይታያል። እንደዚሁ ደግሞ ሌላ ከተጨመሩት እንትኖች ውስጥ አንዱ ሚስቴክን አይደንቲቲ ለምሳሌ አንድ ፋውል ይፈጸማል። ያ ፋውል ካርድ የሚያስወጣ ከሆነ ባይዘው ይሄ ብቻ አይደለም። እንደዚህ አይነት ከዛ በፊትም የፓራጓይና የአሜሪካ ጨዋታ ላይ አሚሮም የሚባለው ልጅ ልክ እንደዚሁ ቢጫ ካርድ አይቷል። ግን ሰከንድ ሁለተኛ ቢጫው ስላልነበረ ብዙም አልተወራም። የዚህኛው ሁለተኛ ቢጫው ምንድነው? አንድ ጥፋት ተፈጸመ። በዛ ጥፋት ዳኛው ያጠፋውን ተጫዋች በትክክል ሳይለይ ቢጫ ካርድ ለአርጀንቲና ተጫዋች አሳይቷል። በኋላ በመልሶ ምልከታ ሲታይ ምንም አልነካው። ወራስ ያኛው ተጫዋች ግን ዳኛውን ዲሲቭ ለማድረግ አይደል ይሄ ልጅ ቢጫ ለማሳየት ነው። ምንም አልተነካም። በቃ ዳኛውን ዲሲቭ የሚታመነው እንደዛ ነው። ዳኛውን ዲሲቭ ለማድረግ ነው በዚህ ልክ አክት ያደርገው። ስለዚህ ዳኛው የአይደንቲቲ ሚስ አድርጓል ማለት ነው። በዚህ ጥፋት ቢጫ መስጠት ከነበረበት ቢጫ መስጠት ያለበት ምንም ሳይነካ ለወደቀው ተጫዋች እንጂ ለአርጀንቲና ተጫዋች አልነበረም። ምክንያቱም የአርጀንቲና ተጫዋች ምንም አላጠፋም። ስለዚህ ሚስቴክን አይደንቲቲ ተብሎ ነው የሚወሰደውና በሁለተኛ ቢጫ ካርድ የሚያሳይ ጥፋት ሆኖ ስለተገኘ ወደ ማየት ነበረበት። ለምሳሌ ካርድ ባይወጣ ኖሮ በዚህ ጥፋት ቫር እንደገና ተመልከታ አይደለም። ቢጫ ወይ ቀይ ካርድ ከታየ ግን በዚህ ኢንሲደንት ቫር እንደገና ተመልከት ይላል። የፓራጓይ እና የዩኤስኤን ጨዋታም ከተመለከትኩ ልክ እንደዚሁ አሚሮም ነው የሚባለው ልጅ ምናልባት ስሙን አልሚረን እሱ ልጅ ልክ እንደዚሁ ለአሜሪካን ተጫዋች ቢጫ ካርድ አይቶ ነበረ።
በኋላ ሳይሆን ተመሳሳይ ነው። ምንም አይነት ጥፋት አልተፈጸመበትም። ስለዚህ መልሶ ምልከታ እንደገና ያሉት ቢጫ ካርድ አሳየው። ሁለተኛ ጥፋት ማለት ሁለተኛ ኢንሲደንት ነው እንደዚህ አይነት ኢንሲደንት እና የዚህ ኢንሲደንት ትልቁ ፖይንት ቫር ላይ በተጨመረው አዲሱ የስኮፕ መስፋት የመጣ ነው። ምክንያቱም ካርድ የሚያሳይ ጥፋት ከሆነ እና ካርድ ካሳየ በዛ ኢንሲደንት ሚስ አድርጓል ዳኛው ማለት ነው። ኦብቪየስ ኢረር ነው። ምክንያቱም ምንም ቢጫ ካርድ ማየት ባልነበረበት ሰው ወይ ቢጫ ካርድ አሳይቷል ወይ ቀይ ካርድ አሳይቷል። ስለዚህ ሚስቴክን አይደንቲቲ ነው። በዛ ጥፋት መቀጣት የነበረበት ሌላ ተጫዋች ነው። ይሄ መቀጣት የለበትም። በዚህ የተነሳ ሁለተኛ ቢጫ አይቶ ሊወጣው ነው እና በሎስ ኦፍ ዘ ጌሙ ላይ የቫር ኢንተርቬንሽኖች ላይ አዲስ ከተጨመሩት ነገሮች ውስጥ አንዱ ይሄ ነው። በዛ የተነሳ ነው። የተርኬን ጉዳይ እናንሳ እስቲ። ተርኬ ከፓራጓይ ጋር ባደረጉት ጨዋታ እንዲሁም ኢኳዶር ከሜክሲኮ ጋር ባደረጉት ጨዋታ ላይ ኢንካፔና አልሚሮም አፋቸውን ሸፍነው አውርቷል። ያው ቪኒግ የሚል አዲስ ህግ አውጥቷል። ከዛ በኋላ ደግሞ ተመሳሳይ ክስተት ጁድ ቤሊንጋም እንደዚያ አፉን ሸፍኖ ሲያወራ ቀይ ካርድ አልተመለከተም። ዞሮ ዞሮ ደብል ስታንዳርድ አለ የሚል አይነት ድምዳሜ ውስጥ እንድንሄድ ያደረገን ይመስለናልና ይሄን ጉዳይ ሲያጠር አድርገው አብራሩ። ኦኬ እንግዲህ ህጉ ለምንድን ነው የወጣው የሚለውን መሰረታዊ መረዳት ምናልባት ለኮንክሉዥናችን መፍትሄ ነው። ይሄ ህግ ሲወጣ የወጣው አፍን ሸፍኖ ማውራትን ለመከላከል ሳይሆን አምባጓሮ ኮንፍሮንቴሽን ባለበት ወቅት ተጫዋቾች አፋቸውን ሸፍነው ስድብ፣ ሌላ ነገር እንዳያስተላልፉ ዋናው የህጉ መሰረታዊ ህጉ ዲዛይን ሲደረግ ይሄ የወጣው አፍን ሸፍኖ መነጋገርን ለመከላከል አይደለም። ጓደኛሞች ጎን ለጎን ሆነው ሊነጋገሩ ይችላሉ። ዋናው ጥያቄ ኮንፍሮንቴሽን አለ ወይ፣ አምባጓሮ አለ ወይ፣ ንግግሩ ጤናማ ነው ወይ እንደዛ አይነት ሞመንቶች ላይ አፍን ሸፍነ መነጋገራችን። ምክንያቱም ኮንፍሮንት እየተደራረክ ነው። ኮንፍሮንት ስትደራረክ ፊት ለፊት አፍን ሳትሸፍን ነው መነጋገር ያለብን። ምክንያቱም በተፈጥሮ ኮንፍሮንት ስትደራረክ ምንም አይነት ቃላት ልትወራወር ትችላለህ። ያ ደግሞ አፍን ሸፍነ ከሆነ የቪኒግ የተባለውም በግልጽ እዛ ኮንፍሮንቴሽን ሞመንቶች ላይ ከሆነ አፍን ሸፍነ ማውራታችን። ከዛ ውጭ ባሉ ሁነቶች ላይ ግን ተጫዋቾች ጎን ለጎን አፋቸውን ሸፍነው መናገራቸው ቀይ ካርድ የሚያሰጣል። ዋናው ቀይ ካርዱ ቅድም እንዳልኳችሁ አምባጓሮ ኮንፍሮንቴሽን ባለበት ሲን ውስጥ በእንደዛ ኮንዲሽን ውስጥ ስትነጋገር ነው አፍን መሸፈን የምትከለከለው። ስለዚህ ህጉም የወጣው ኢን ብላክ ኤንድ ዋይት ለእንደዚህ አይነት ሞመንቶች ነውና የቤሊንግሃም እና ሌላም ተጫዋች አለ እንደዚሁ ተመሳሳይ አይቻልም። የሞሮኮ ተጫዋች ይመስለኛል እንደዚሁ ሰላማዊ ንግግር ስለሆነ በሰላማዊ ንግግር ጊዜ ትችላለህ ማውራት ትችላለህ። ግን በምንድን ነው የምንለየው? በስሜታቸው ነው እንትኑ ነው ማለት ሲቹዌሽኑ ለምሳሌ ሆት የሆነ ግርግር ተፈጥሮ አምባጓሮ ተፈጥሮ ተጫዋቾች ግብግብ ባለበት ሁኔታ ላይ ከሆነ ምንም ተነጋገር አፍን ሸፍነ መናገራችንም ነው። አንዳንዶች ሰላማዊ ንግግር ከሆነ አፍ መሸፈን ለምን ያስፈልጋል የሚል ጥያቄም ስለሚያነሱ ብዙ ምክንያት አላቸው። ተጫዋቾች አፋቸውን ሸፍነው መናገር የፈለጉበት ብዙ ምክንያት አላቸው። ማለት በሰላማዊ ግንኙነት ውስጥ ሌላው ሰው እንዲሰማ ሌላው ሰው እንዲያውቅ የማይፈልጉትን አይነት ነገር ንግግር ሊነጋገሩ ይችላሉ። ከዛ ውጭ ግን በእንደዚህ አይነት ሞመንቶች ላይ ከሆነ አፍ ሊፕ ሪዲንግ ቴክኒክ አለና የተናገሩት ነገር ስለሚታወቅ አፍን ሸፍነ መናገር አይችልም። በጣም ጥሩ አቶ ሸዋንግዛው፣ እንግዲህ እንደው የመጨረሻ ጥያቄያችንን እናቀርብና በእግር ኳስ የተሻሻሉ ህጎችን አሁን እየተመለከትን ነው የምንገኘው። ዓለም ዋንጫ ላይም ተግባራዊ እየተደረጉ ያሉ ህጎች አሉ። የተለያዩ አዲስ የተጨመሩ ህጎች አሉ። ለምሳሌ ሰዓት ማዘግየት፣ የእጅ ውርወራ ላይ መቆየት፣ ግብ ጠባቂ ኳስ ይዞ ቶሎ አለማስጀመር፣ እንደዚህ አይነት ነገሮች ማስቀጣት የጀመሩት በዚህ ዓለም ዋንጫ ላይ ነው እና በዋናነት አስፈላጊነታቸው ምን ያህል ነው ብለው ያምናሉ እርስዎ እንደ ባለሙያ? ከዛ በዘለለ ደግሞ እኛ ሀገር ላይስ ተግባራዊ የሚሆኑበት ሁኔታ ይኖራል? ተግባራዊነታቸው እንዴት ይታያል በእኛ ሀገር እግር ኳስ ውስጥ? በሚቀጥለው ዓመት የምናየው ነው የሚሆነው። አዲሱ የውድድር ደንባችን ላይ የተሻሻሉ ህጎችን ለእኛ ሀገር እንደሚሆን እያደረግን የውድድር ደንባችን ላይ የሚመጣ ይሆናል። ከዚህ እኛው ዓለም ዋንጫ በፊት የ8 ሰከንድ ህግ
በጣም በትልቁ የግብ ጠባቂዎችን ሰዓት ዲሌ የማድረግ ሰዓት የማዘግየት ነገር በትልቁ የቀነሰ ነገር ነው። እኛም ሀገር ኦልሬዲ ተግባራዊ አድርገነዋል። ዳኞቹ ለፐብሊኩ በሚታይ 5-8 ሰከንድ ነው የሚጠበቀው። 3ቱን ሰከንድ በውስጥ ትቆጥርና 5ቱን ግን ሁሉም እያየ ካውንት ታደርጋል። የራሱ ፕሮቶኮል አለው። ዳኞቹም ምልክቱን ሲያሳዩ አይታችኋል። ዘንድሮ የኮርነር ኪክ የጎል ኪክ እና ስሮኢን በጣም በትልቁ ታይም ዌስት የሚያደርጉ ታይም ዌስቲንግን በትልቁ ለመቅረፍ ትልቅ መፍትሄ ናቸው። ለምሳሌ አሁን ጎል ኪክ ላይ ግብ ጠባቂዎች በተለይ እየመሩ ከሆነ አሁን ትልቁ ፈተና ለምሳሌ ዳኞቻችንን የምናስጠነቅቀው ታይም ዲሌይ አድርገሃል ብለህ ለግብ ጠባቂ ቢጫ ስትሰጥ ከዛ በኋላ በቃ እንደፈለግ ሁሉ የማነት አይነት ነው። ምክንያቱም ደግመህ ሰዓት አባክኗል ብሎ በሁለተኛ ቢጫ ካርድ በቀይ ለማስወጣት አክሰፕት አያደርገውም ሰውም እና በጣም ትልቁ ፈተና ነበርና ምናልባት አሁን ትልቅ መፍትሄ አግኝቷል ብዬ ነው የማስበውና ታይም ዌስቲንግን በትልቁ እርግጥ ነው ምን ያህል ተጽዕኖ ምን ያህል ለውጥ አመጣ የሚለውን ነገር ዳታዎችን ቁጭ አድርጎ መነጋገር ይፈልጋል። ግን በሚታይ ደረጃ ትልቅ ለውጥ አምጥቷል እና ይህ መጨረሻ ጥያቄ እዚህ ጋር ላይ ያዝና ላንሳ ሰዓት ስላነሰን ማለት ነው። የኦፍሳይድ ህግን በተመለከተ የኦፍሳይድ ህግ በእግር ኳስ ላይ አንዳንዶቹ ለምን አስፈለገ የሚል አለና እስቲ ስለ ኦፍሳይድ ትንሽ አጠራርገው ይንገሩንና ህግ ባይኖር ኖሮ ምትለዋል ወደ እንደሚችል ልጅ ሆነ ኳስ ስትጫወት ግብ ጠባቂ ጋር ብቻ እየቆመ ከሩቅ እየተወረወረለት ኳስ የሚያገባ ሰው አይታል አይደል? ምን ሊሆን ነው? ተከላካዮቹም ወደፊት ገፍቶ መጫወትና መከላከል እንትተው ያን እዛ ጋር የቆመ ሰው ጥበቃ ሊገቡ ነው። አስጠሊታ ነው የሚሆነው፣ ኳስ ቦሪንግ ነው የሚሆነው እና ያለ ኦፍሳይድ እግር ኳስ ማሰብ እኔ አላቅም፣ በጣም አስቸጋሪ ነው። ምናልባት እኔ ራሴ አሲስታንት ሪፍሪ ስለነበርኩ ኦፍሳይድን በፍቅር ነው በጣም ደስ የሚለኝ ህግ ነው። ኦፍሳይድ ለአሲስታንት በጣም የሰላ አእምሮ የሚፈልግ በጣም ኮንሰንትሬሽን የሚፈልግ ፊትነስህ በተለይ ስፕሪንት የማድረግ ስፒድ በጣም አስተማማኝ መሆን ያለበት በጣም ቻሌንጂንግ የሆነ ስራ ነው ለአንድ ረዳት ዳኛ። በቃ ትልቁ ስራ ኦፍሳይድ ማኔጅ ማድረግ ነው እና በጣም የተወሳሰበ ነው። ቀላሎቹን አናያቸው፣ ግን በጣም የተወሳሰበ እንትን ይመጣልና ኦፍሳይድ ባይኖር ኖሮ ረዳት ዳኛ አይኖርም። ረዳት ዳኛ በቃ የጁር ወራ ለማሳየት ብቻ ነው ረዳት ዳኛ የሚሆነው ማለት ነው። ስለዚህ እንትኑስ መስመሩስ ቢቀር ወደሚለው ልንገባ ነው እና ያለ ኦፍሳይድ እግር ኳስን ማሰብ እንደኔ እግር ኳስን በጣም አስጠሊታ ያደርገዋል። ምክንያቱም ትንሽ መሻሻል የለበትም ማለት አስባለሁ። ማለት እንዳለ ሆኖ ኦፍሳይድ ህጎቹ እንዳለ ሆኖ ለምሳሌ ሚስተር ቬንገር ፕሮፖዝ ያደረጉት ጥፍር ገባ ምናምን አይነት ነገሮች እሱ ለምሳሌ አሁን ይሄ አሁን በመጣው የቴክኖሎጂ ገዛ ካልሆነ በስተቀር በጣም ከባድ ነው ለመለየት፣ በጣም አስቸጋሪ ነው። እንዲሁ ህጉ ለምሳሌ አሁን እኛ የለንም አይደል? እሱ ምንድነው የሚያጠራጥር ከሆነ ይግባ ግቡ አትያዘው ነው የሚለው መሩ። አጠራጣሪ ኢፊዋሪ እንዳት ምክንያቱም በጣም እርግጠኛ ልትሆን አትችልም። ልኬት ነው ልኬት ደግሞ በትክክል እንዲያሰመርክ ምናምን ካልሆነ አትብና በዛ በላይቭ ባለ እንቅስቃሴ ላይ እንደዛ ፐርፌክት መሆን አስቸጋሪ ነውና ኢፊዋሪ እንዳት ይግባ ግቡና አጽድቅ ነው። በጣም እናመሰግናለን። እንግዳችን ሸዋንግዛው ተባባል በኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ዳኞች ኮሚቴ ሰብሳቢ ጊዜዎትን ሰውተው እዚህ ስቱዲዮአችን ተገኝተው በምንፈልጋቸው ጉዳዮች ላይ ሰፋ ያለ ማብራሪያን ስላደረሱን እጅግ አድርገን እናመሰግናለን። ተመልካቾቻችን የዛሬ የዕለተ ረቡዕ የስፖርት ውይይታችን ይሄን ይመስል ነበረ። ባልደረባዬ ሚኪያስ ምትኩ፣ እኔም ዳዊት ደያሳ እንዲሁ ከእንግዳችን አቶ ሸዋንግዛው ተባባል ጋር ነው ቆይታችንን ያደረግነው። መልካም ምሽትን ተመኘን። ደህና እደሩ።